አንድ ጥያቄ ነበረኝ እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ እንቅልፍ አልወስደኛል። የውድ የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? ለኔ መልሱልኝ። አሁን እኔ ምንድነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋሃቢ ነኝ፣ ሱኒ ነኝ ምንድነኝ? እኔ የእፎይ ትልቁ ችግር ሲጠቅስ በትህትና አይጠቅሰው እንጂ እፎይ ብዙ ሙስሊሞችን ክርስቲያን ያደርግ ነበር። ግራና ቀኝ መላእክቶች ቆሙ፣ አሸከሙን። ምድሪቷን ሙሉ እንደዚህ ብድግ አድርጎ አሸከሙ። ምድሪቷን እንደዚህ ከፍ አድርገው ሲያሸክሙ አንተ የት ሆነህ ነው? እኔ ከምድሪቷ በታች ሆኜ። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? ውድ ቤተሰብ እንደተለመደው በተለያዩ ቅንብሮች ተመልሼ መጣሁ። ተከታተሉ ይዘን በአክብሮት ጋበዝኩኝ። ላይክ በማድረግ ከጀመራችሁ እንደተለመደው ምስጋናችሁ ከፍ ያለ ነው። ወደ ዋናው ዝግጅት ከመግባት በፊት እነዚህን አጠር ያሉ መረጃዎች እንደው ላስጎብኛችሁ ለማለት ያህል ነው። እዚህ ጋር በጣም የገረመኝ የእንካ ሰላምታው ሳይሆን እዚህ ጋር ሳነበው መልስ የሰጠው ሰው ሳይሆን መጀመሪያም ነገርየውን ያቀረበው ሰው 8ኛው ሺህ ደረሰ ማለት ነው የምትለዋ ነገር በጣም ሳበችኝ። 8ኛው ሺህ በተለይ አሁን ለኢትዮጵያውያን 8ኛው ሺህ ላይ አይደሉም፣ አርብ ላይስ አይደሉም ወይ ነው የኔ ጥያቄ። እና ለማንኛቸውም እስቲ ያላችሁን አስተያየት ኮሜንት አድርጉት። ከዛም ወደ ዮኒ ማኛ ስለ አክሱም ሙስሊሞች የገረመኝና የሆነ ያለውን አስተያየት የሰጠበትን ቪዲዮ አገኘውኝ ላጋራችሁ ፈለኩኝ። እስቲ ተከታተሉት። ከዛም ወደ ሌላው ቪዲዮ እንገባለን። ዮኒ ማኛ ለአክሱም ሙስሊም ድምፁን ባናት ተተከል። አርሲ ላይ ለሚጨፈጨፈው ኦርቶዶክስ በኦርቶዶክስነቱ ቤተክርስቲያን ገብተው ለሚጨፈጨፉት ድምፅ ሳይሆን መስገድ አልቻልም ሲሞላቀቁ ደግሞ መስገድ አክሱም ላይ አልቻልም። ጣራ ላይ ወጣ ስገድ እካክ ሌባ እዚህ ለሚታረደው ምንም ሳያረግ ቤተክርስቲያኑ ገብቶ ለሚጨፈጨፈው ለሚታረደው ዝም ብለህ የቦሌ ልጆች ሆኑ መስገድ አልቻልም አክሱም ላይ ምናምን እዛ እኮ ምናምን ይደረጋል። መጠጥ ቤት አለ። መጠጥ ቤት አይደለም ስትሪፐር ክለብ ይኑረው። አይፈቀድልህም። ፈንዳ አይፈቀድልህም። ሞክር። መሞከር እኮ ነው። አይፈቀድልህም። አትችልም። አክሱም ላይ ምንም ማረጋችን። አክሱም ጽዮን ላይ መስጊድ አትሰራም ተባልክ፣ አትሰራም። መሞከር ወሬ አይደለም። ሞክሩና አሳዩ። አማራ ክልል ላይ እንደምታስጮሁት እንድታስጮሁት ፈልጋለሁ። ትግራይ ላይ ሞክር። እንግዲህ ዮኒ ማኛ ባጭሩ ምንድነው እሱ እያለ ያለው ትግራይ ላይ ወይንም ደግሞ አክሱም ላይ የሚሆን ጉዳይ አይደለም ነው። የመስጊድ ጉዳይ የሚሆን ጉዳይ አይደለም። ለሺህ ዘመናት አክሱም እና አክሱማውያን አክሱም ላይ መስጊድ ሳይገነባ የኖረ ነው። ይህኛው ትውልድ የአባቶችን ታሪክ አንበርዝም አንከልስም ብሎ ያለ ነውና የሚቻል ጉዳይ አይደለም ነው በሌላ ቋንቋ እየተናገረ ያለው። ስለዚህ ልክ መካ ላይ ቤተክርስቲያንን ለመስራት እንደ መስራት ያህል ነው እንግዲህ እያለን ያለው። መካ ላይ ቤተክርስቲያን የሚሰራው ክርስቲያን በሌለበት ምን ማለት ነው ብለው ይጠይቃሉ። እንግዲህ ሙስሊም ወገኖቻችን ክርስቲያን በሌለበት መካ ላይ ቤተክርስቲያን መስራትስ ምን የሚሉት ነገር ነው? እንዴትስ ይነጻጸራል ነው እያሉ ያሉት። ዞሮ ዞሮ የትኛው እኛ መካ ላይ መሄድ አይደለም። የአርሲ ኦርቶዶክሳውያን መች በሰላም ኖሩ? በሀገራቸው መች በሰላም ኖሩ? እየታረዱ እኮ ነው። ለምንድነው እሱ የሃይማኖት እኩልነት አለ ከተባለስ መጀመሪያ ያንኛውን የሩቁን ጥለን ምናልባት ማቅረብም እኮ የሚቻል ከሆነ ነገርየውን ማጥበብ ልዩነቱን ማጥበብ የሚቻል ከሆነም ይህንን ያኛውን የሩቁን ብዙ ታሪክ ያለውን ጥለን ይሄኛውን የቅርቡን እየሞቱ ስላሉት ለምንድነው እሱ መጀመሪያ የሚያጮኸው ነው። ስለዛ ተጮሆ ከዛም በኋላ የሚቀጥለው ጥያቄ ሰላም ሲሆን ወይንም ደግሞ ህዝባችን ከሞት ሲድን የሚጠየቀው ይጠየቃል በሂደት የሚሆንም ከሆነ ግን ነገርየው የሚሆን ጉዳይ አይደለም። የትኛውም ቦታ ላይ ቢመጣ በታሪክም
የትውልድ የአባቶቼን ታሪክ አስቀጥላለሁ እንጂ ታሪክን አጥፋለሁ የሚል እስካልሆነ ድረስ እንግዲህ የሚሆን ጉዳይ አይደለም ነው ባጭሩ እየተባለ ያለው። ኡስታዝ ሰላም ነው? አንድ ጥያቄ ነበረኝ። እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ። እንቅልፍ አልወስደኛል። ጠይቅ። የውዱ የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለት ነው ያለፈውን ነብይ ያላገኘ ቀጣዩንም ነብይ ያላገኘ በመካከለኛ ዘመን ላይ የደረሰው ማለት ነው። እነዚህ ሰዎች ደግሞ ነገ የትንሣኤ ቀን ይጠየቃሉ ከአምላክ ፊት እንጂ በቀጥታ ጀሃነም ናቸው ተብሎ መወሰን አይደለም። ይሄ ነው ጀሃነም አይደለም ማለት ከአህለል ፈትራ ናቸው። አቢ ወአቡከ ፊናር የሚለው ሐዲስ ያ ነገር አባታቸውን እናያሳደጋቸው አቡ ጣሊብ እርሱ ደግሞ ቀርቦለት ነበር፣ ነብይ አግኝቶ ነበር። እርሱን እንደ አባት ይጠራል። አረቦች አጎትን አባት ብለው ይጠራሉ። ያ ነው እንጂ አባታቸው አብደላህ ዒሳንም አላገኘም። ያለፈውን ነብይ ሰለላሁ ዐለይሂ ወሰለም አላገኘም አይደለ? እናታቸው ማሚና እንደዛው ዒሳንም አላገኘም። ያለፈውን ነብይ ሰለላሁ ዐለይሂ ወሰለም አላገኘችም። የነብይነት ዘመናቸው ላይ አብደላህ የሞተው ነብዩ ሰለላሁ ዐለይሂ ወሰለም አባት ነብያችን ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ነው። ገና ተረግዘው ሳሉ ማለት ነው። ልክ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም እናታቸው አሚና ደግሞ የሞተችው ገና ነብያችን ሰለላሁ ዐለይሂ ወሰለም ነብይ ሳይሆኑ በፊት ገና ህፃን እያሉ ነው። እና ይህ ነው ከአህለል ፈትራ ናቸው የሚለው ነው። የሙሐመድ አሚን ኢማም ሙሐመድ አሚን አሸንቂጥ የሚባሉ ታላቅ ዓሊም ነው። የሼክ አብዱልዓዚዝ ኢብኑ ባዝ ሼክ ናቸው። አድዋኡል በያን የሚል ተፍሲር ባለቤት ናቸው። ይህ ታላቅ ዓሊም ይህን አቋማቸው። እሺ ሌላ ደግሞ ምን መሰለህ፣ አንድ ሰው እስላም ሆኖ ተወልዶ አድጎ ክርስቲያን ከሆነ ይገደላል የሚላለን ይቆራል ይገደላል የሚላለን እንደዛ አይደለም። ሐዲሱ በተለያየ ቦታ ላይ ተገልጿል። አንዱ ሐዲስ ሌላኛውን ይፈታዋል። ገብቶሃል? አንድ ሐዲስ ላይ ለምሳሌ ምን በደለ ዲነሁ ፈቅቱሉሁ የሚል ሊያሳያቸው ይችላሉ። ሃይማኖትን የቀየረ ገደሉት የምትለው እሷን ቃል ብቻ ማለት ነው። ይሄን ብቻ አይደለም ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጉዳይ የተናገሩት ሌላም ሐዲስ አለ። ሌላኛው ሐዲስ ምን ይላል? አሁን ለምሳሌ ክርስቲያን ወደ መጽሐፍ ቅዱስ እመጣለሁ ተከታታይ። በሌላኛው ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ይሄንን አስመልክተው ሲናገሩ ማለት ነው ይታል لا يحل دم امرئ مسلم الا باحدى ثلاثه النفس بالنفس الثيب الزاني التارك لدينه المفارق للجماعه የአንድ ሙስሊም ሰው ደሙ በሶስት ምክንያት ካልሆነ በስተቀር ሊፈሰስ አይገባም ማለት ነው። አንደኛ ነፍስን ያጠፋ ሰው ይገደል በሚለው ማለት ነው። ሁለተኛ ደግሞ ምንድነው? الثيب الزاني ባለትዳር ሆኖ ዝሙት የሰራ ካሉ በኋላ ከዚያ التارك لدينه ሃይማኖቱን ለተየተወ ካሉ በኋላ ዝም አላሉ። ይህ አንድ ባህሪ አስከትለው ተናገሩ። ስለዚህ ሰው ሃይማኖቱን በመተው ብቻ ቢገደል ኖሮ ይሄን ቃል ብለው ዝም ብሎ ነበር። አልሙፋሪቁ ለልጀማዓ ብለው ይሄንን ባህሪ ቀጠሉ። ይህ እንግዲህ እንደምታስታውሱት ባለፈው በእፎይና በኡስታዝ ሶሱ መካከል የነበረው ክርክር ነው። እናም ይህንን ክርክር ተንተርሶ ብዙ ሙስሊም ወገኖቻችን ጥያቄና እያነሱ እንዳለ የሚታወቅ ነው። እንግዲህ እንደሰማችሁት ታኩርም ጥያቄን አንስቶ ኡስታዙ ሲመልስለት ነበረ። ሌሎችም ጥያቄን ያነሳሉ። እኔ ማንነኝ የሚለው ደግሞ የሚቀጥለው የሚገርም ጥያቄ ነው። ሰለፊ ነኝ፣ ሱፊ ነኝ፣ እንደገና ዋሃቢ ነኝ፣ የትኛው ነኝ ብሎ እንደው አይደንቲፋይ እንዲያደርጉለት ጥያቄን እያቀረበ ነው። እስቲ እንስማው። ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድነኝ? ለኔ መልሱልኝ። አሁን እኔ ምንድነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋሃቢ ነኝ፣ ሱኒ ነኝ፣ ምንድነኝ? እኔ አሁን ግራ ተጋባው ማለት ምንድነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለው ታዲያ? 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ወይ ፈጣሪ ሆይ
አሁን እኔ ግራ ያጋባችሁኝ ነው። እኔ በአስቸኳይ አሁን የኔን እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋሃቢ ነኝ፣ ምንድን ነኝ? እኔ ምንድነው የምከተለው? እኔ ምንድን ነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ላላ ብላችሁ መልሱልኝ። እንዴ እኔ ምንድን ነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋሃቢ ነኝ፣ ምን እንደሆን ካላቀው እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። እንዴ እሱና የሆነች ሴትዮ አላች ሰለፊ። እንግዲህ እንደሰማችሁት ነው። ይህ ወንድማችን እንግዲህ እኔ ማን ነኝ ብሎ እየጠየቀ ነው። እንግዲህ የሃይማኖቱ አባቶች ወይንም ደግሞ መምህራን ለዚህ ጥያቄ መመለስ አለባቸው። እንግዲህ አንድ ሃይማኖት ከተባለ የሰው ልጅ አእምሮ የሚጠይቀውን ጥያቄ በሞላ የሰው ልጅ አእምሮ ሊገነዘበው በሚችለው መልኩ ሊረዳው በሚችለው መልኩ መመለስ አለበት የትኛውን ጥያቄ ቢነሳ። ስለዚህ ይህ ወንድማችን ለጠየቀው ጥያቄ እንደው መምህራኖቹ ኡስታዞቹ ተመልሱለት ዘንድ በዛ አጋጣሚ እንደው ጠይቃችኋለሁ፣ መልስ ካላችሁ ማለቴ ነው። እንግዲህ ይህ ትልቁ ጥቅሙ ይህ ውይይት በተለይ ኡስታዝ ሁሱና በእፎይ መካከል በነበረው ውይይት ብዙ ጥያቄዎችን ማንሳቱ ለተከታዮቹ ለሃይማኖት ተከታዮች በዛም በዝም በኩል ላሉት ግልጽ የሆነን ነገር ያስተምራል፣ ያስረዳል። እናም ይህ አንዱ ጠቀሜታው ነው። ይህ የውይይቱ ጠቀሜታ ምናልባት ይህ መነሳቱን የማይወዱ ብዙዎች እንዳሉ ገምታለሁ። እናም ለዚህ ይመስላል። ቀጥሎ ያለችው እህታችን ደግሞ ኑ እስቲ እንወያይ ትላለች። የተለያየ አስተምሮ ያላቸውን መምህራን አንድ ላይ ለማምጣት እየጣረች ነው። እስቲ ተከታተሏት። እኔ መልሱልኝ፣ ወላሂ ለአዚም እየጠበቅናችሁ ነው። አሁንም መልሳችሁ እፎይ ጋር ሄዳችሁ ከክርስቲያኑ ጋር እየተጨቃጨቃችሁ እስልምናን ለማሰደብ በር ከምትከፍቱ ኑና የኛና የናንተ ልዩነት ለዓለም እናሳይ። ኡስታዝ እየጠበቃችሁ ነው። እንደናንተ የፈለጋችሁትን ይዛችሁ መምጣት ትችላላችሁ። የኛ ግን ኡስታዝ ሰዒድ ብቻውን እየጠበቃችሁ ነው። የኛን ጥሪ ለምንድን ነው የማትቀበሉት? ሁሌ እየወጣችሁ አህባሾች እንደዚህ ናቸው፣ አህባሾች እንደዚህ ናቸው እያላችሁ የማይሆን ነገር በእኛ ላይ ከምትቀጥፉ እውነት ቁርአንና ሐዲስን የሚከተለው ማን ነው? ስለዚህ ነው ምንድነው የሚያስፈራው? ምንም የሚያስፈራ ነገር አለ? ምንም አያስፈራም እኮ። ክርስቲያን ቤት እየሄዱ ከማጨቃጨቅ እኛ ሙስሊሞች ጋር ኑና የወሃብያና የሙስሊምን ልዩነት ለዓለም እናሳውቅ። ጥሪያችንን ተቀብላችሁ መንጣት ነው እንጂ እፎይ ጋራ ለመግባት 1 ሚሊዮን ነው የሚያስፈልገው እያላችሁ ንግድን ያዛችሁት። እንደኔ ያው እንደተለመደው አንተ ምን አገባህ ካልተባልኩ በስተቀር የዚች የልጅ ጥያቄ ትክክለኛ ጥያቄ ነው እና መመለስም አለበት። ስለዚህ ወንድሞች፣ እህቶች፣ መምህራን፣ አባቶች፣ ሙስሊም ወገኖቻችን የዚህን ጥያቄ እንደው ችላ ባትሉት ቁጭ ብላችሁ ብታዩት። ምክንያቱም የተያዘው ጉዳይ የስጋ ጉዳይ አይደለም፣ የነፍስ ጉዳይ ነው። ስለዚህ ነፍስ ደግሞ ከስጋ በጣም የምትበልጥ ናት። በእኔ አረዳድን ያላቅም እንግዲህ በዛኛው ሃይማኖት ምን አይነት ቫልዩ እንዳላት ነፍስ አላቅም በእርግጥ። ስለዚህ ግን አግባብነት ያለው ጥያቄ ነው። ቁጭ ብላችሁ ብትወያዩ ባይ ነኝ። አንተ ምን ቤት ነህ ካላላችሁ እኔ ጀስት እንደማንኛውም ኖርማል እንደሚያስብ ሰው ነው እንግዲህ አስቤ ይሄንን የተናገርኩት። ወደ የሚቀጥለው ቪዲዮ ሳልፍ ደግሞ በነበረው ውይይት በእፎይና በኡስታዝ ሁሱ መካከል በነበረው ውይይት የእፎይን ችግር አንድ ወንድማችን የተናገረበት እኔ የምስማማበት ጉዳይ ነው። የተወሰነ አለመረጋጋት፣ እንደገና ደግሞ ትንሽ የሚጠቀማቸው ቃላቶች ምናልባት እንደኔ አስተሳሰብ ነው ብቻ ግን ብዙ የሆነ ሃይማኖትን የሚሰብኩ አይነት አይደሉም። ትህትና የተወሰነ የሚጎላቸው ነገር አድርጌ ነው የወሰድኩት። ይህ እንግዲህ የራሴ አረዳድ ነው። ምናልባት እንግዲህ የሰማሁበት አረዳድ ሊሆን ይችላል እና ልጁ የተናገረው እኔ የተወሰነ የምጋራው ነው። እስቲ አድምጡት። ለማንኛቸውም የእፎይ ትልቁ ችግር ሲጠቅስ በትህትና አይጠቅሰው እንጂ እፎይ ብዙ ሙስሊሞችን ክርስቲያን ያደርግ ነበር። ትህትና ቢኖረው ትንሽ ትህትና ቢኖረው የነሱን መጽሐፍ ቁርአን እየጠቀሰ ነው ያደረጋቸው ብዙውን ነገር። ግን እሱ ምንድነው ትንሽ ኃይለ ቃል እየተናገረ ስለሚያደርገው በትህትና ያደርግ። እኔ ጋር ብዙ ሙስሊሞች እፎይን አሁንም ይከተላሉ።
ብዙ ሙስሊሞችን ማሰም ይችላል እፎይ። ይሄ አንብቦ በደንብ ተዘጋጅቶ አይ ቲንክ እስላምም ነበር አሉ ከዚህ በፊትና ልጁ በእስልምና ላይ ማስተር አድርጓል። ያውቃል፣ የእስልምናን ድክመት ያውቃል። ብዙ ነገሮችን መጠየቅ ያለበትን ፋላሲዎቹን በደንብ አድርጎ ያወጣል። ችግሩ ምንድነው? ኃይለ ቃል ይጠቀማል የሱ ድክመትና የዛሬው እሱን ቢያስተካክል በዚህ አጋጣሚ እፎይ ከሰማ በጨዋ ደንብ በትህትና ቢገልጽ ልጁ እውቀት አለው። የሚያነሳው ነገር በጣም ሎጂካል ነው። መጽሐፉን ጠቅሶ ነው የሚያነሳው። አንዳንድ ጊዜ እፎይ ቻሌንጅ የሚያደርጋቸው ልጆች ሰድበውት ነው የሚወጡት፣ መልስ የላቸውም ብዙዎቹ እና እሱም ያው አንዳንዴ ይሳደባል እንደዛ ከነሱ ጋር ሆኖ እና እሱን ትቶ ቁርአኑን እየጠቀሰ በደንብ እንትን ቢላቸው ጥሩ ነው ብዬ አስባለሁ። እዚህ ጋር አንድ ማስተካከያ ምንድነው እሱ እፎይ ሙስሊም እንደነበረ ነው ወንድማችን እየተናገረ ያለው። ነገር ግን እፎይ ራሱ ንጽጽርን እንዴት እንደጀመረ በተረከበት ታሪኩ ላይ ሙስሊም እንዳልነበረ ነግሮናል። ስለዚህ ይህ ማስተካከል አለበት። ወደ ሌላኛው ጉዳይ ሳልፍ መምህር ዶክተር ዘበነ ለማ ምን ገጠማቸው በፕሮቴስታንቱ ቤት? እስቲ እንከታተላቸው። ብዙ ጊዜ እንደዚህ ነገሮች አልነግራችሁም፣ ግን አንድ አጋጣሚ ስላለኝ ወደ የፕሮቴስታንት ቸርች ነው በተለምዶ ጴንጤ ስለምንል ጴንጤ ቸርች ሄጄ አጋጣሚው ለቅሶ ነው ያጋጠመኝን ልነግራችሁ ነው። መጀመሪያ እኔ አንድ ነገር አምናለሁ። የትኛውም የእምነት ድርጅት ቢጠራኝ ሄጄ አስተምራለሁ። ምን ሆነ? ለቅሶ ነበር። ለቅሶ የማውቃቸው ሰዎች ወንድም አርፎ ነው። ግማሹ ህዝብ ኦርቶዶክስ ነው፣ ግማሹ ህዝብ ደግሞ የፕሮቴስታንት አማኝ ነው። ፕሮቴስታንት እምነት የሚከተሉ ናቸው። ለቅሶ የፕሮቴስታንት ቸርች ውስጥ ነው። እኔ እዛ ለቅሶ ልደርስ ክርስቲያኖች ስላሉ ኦርቶዶክሳውያኑ ሄድኩኝ። እዛ ቁጭ እንዳልኩ አንድ ትልቅ ሰው መምህር ትንሽ የእግዚአብሔር ቃል ብትነግረን አሉኝ። የሄድኩት አጠገቤ አንድ ካህን አሉ። የኛ የደብረ ገነት መድኃኔዓለም ቄሰ ገበዝ ሊቀ ጉባኤ ቀሲስ መኳንንት ጋር አብረን ይሄን ነው እና አይ አልኩኝ። እኔ ቀድሞ ነገሮችን እግዚአብሔር ይመስገን ዝም ብዬ አውቃቸዋለሁ ምን ሊሆን እንደሚችል እና አይ አልኩት ያንን ወንድማችን ያን ሰው አይ እኔ እንኳን ለማስተማር እችላለሁ፣ ግን ፍቃድ መገኘት መጠየቅ አለበት ስል ሊቀ ጉባኤ ደግሞ አይ ትላንትና እኮ እኔና ሊቀ ብርሃናት መምህር ነህሚያ መተን አስተምረናል፣ ስለዚህ ምንም ችግር አይኖርም አስተምረናል። እነሱ እንግዲህ እኛ ካስተማርን አይ ለእርሶም ይፈቅዳሉ አሉኝ ሊቀ ጉባኤ። አሁን እኔ እንዳልኳችሁ ነው። ያን ሰው ሄድና አነጋግርና ፓስተሩን ከዛ በኋላ ማስተማር ይችላል። ምክንያቱም ዝም ብዬ ተነስቼ አላስተምርም። የመጣሁበት የኔ ቤት አይደለም፣ ሲፈቀድ ነው ማስተምረው። ትላንት ግን ሁለቱ የኛ ካህናት አስተምረዋል። ከዛ በኋላ ሄደ ያ ሰውና ትንሽ ቆየ። ሊቀ ጉባኤ ምን አልኳቸው? ሊቀ ጉባኤ ለኔ የሚፈቅዱ አይመስለኝም፣ ለኔ የሚፈቅዱ አይመስለኝም። እኛ አስተምረናል፣ ትላንት ለኛ ፈቅደዋል አሉ። አይ ጥሩ፣ ግን ለኔ አይመስለኝም። በኋላ ቆየ ትንሽ መጣ ያ ሰው። ያሳዝናል አለ። አይ ምን ነው አልኩት። አይ መጀመሪያ ላይ ቤተሰቦቹ ከፈቀዱ እኔ ምን ቸገረኝ አለ ፓስተሩ። እኔ ምን ቸገረኝ አለ። ከዛ በኋላ እዛ አንድ ዘመን ነበረችና እንዴ መምህር ዘበነ ናቸው አይደለ? ምን ችግር አለ? እግዚአብሔር ቃል የሚነግሩት ያስተምሩ አለች። እችም የምትለው ሴት የፕሮቴስታንት አማኝ ነች። በነገራችን ላይ ፕሮቴስታንቶች የተለያየ እንትን አላቸው፣ መልክ አላቸው። አሁን ለምሳሌ ትላንት ያስተማርኳችሁ ትምህርት አለ። ድንግል ማርያምን የሚጠላውን ያን ወታደር እንዴት እንዳደረገው የሚያሰው እንዴት እንዳደረገ
እንደዛ የሚጠሉ ሰዎች አሉ። አንዳንዶች ደግሞ ድንግል ማርያምን እንዴ የአምላክ እናት አይደለችም እንዴ የሚሉ አሉ። የድሮ ጴንጤና የአሁን ጴንጤ ይለያያል ብዬ ከዚህ በፊት ጀምሮ የምነግራችሁ ብዙ ነገሮች አሉት። እና አሁን እቺ የፕሮቴስታንት አማኝ ነች፣ አሁን በተለምዶ ጴንጤ ነው ጴንጤ ነች እና እንዴ ያስተምሩ አለች እዛው ቆማ ማለት ነው። ከዛ ከቤተሰብ ነች። ሌሎቹም እንዴ ምን አለ ምናምን ሲሉ ፓስተሩ ለካ መጀመሪያ ያንን ያለው ቤተሰቦቹ ሰውዬው ቤተሰቦቹን አይጠይቅም ብሎ ነው ሄዶ ስንቱን ይጠይቃል ለቅሶ ቤት። ግን እዛ ጋር ሰዎች ወዲያውኑ መልስ ሲሰጡ ይሄው እነሱ እኮ አሉ አልኩት አለ ፓስተሩ። አይ አያስተምርም፣ ምዝበላ አያስተምርም። ለምን የትላንት እነዛ ካህናት አስተምረው የለም እንዴ? አይ እነዛ ያስተማሩት ትክክለኛ ትምህርት ነው። መምህር ዘበነ የሚያስተምረው ትምህርት ትክክል ትምህርት አይደለም፣ የሰውን አይምሮ ወደማይሆን ይለውጣል። አሃ ነገሩ እንደዚህ ነው። እና ሰው ደግሞ እንዴ እነሱ እኮ ካህናት እኮ ያሉት አንድ ደብር ነው፣ መምህር ዘበነ የደብሩ አለቃ ናቸው። ስለዚህ አብረው እኮ ነው ያሉት፣ አንድ አይነት ትምህርት ነው እኮ የሚያስተምሩት። አይ አይደለም። እና ፓስተሩ ከለከለኝ ማለት ነው። ይህ አጋጣሚ ለምን እንደምነግራችሁ አንደኛ ስጀምር ያልኳችሁን ነው። የትኛውም ቦታ እኔ ተጋብዤ ህዝብ ባለበት በየትኛውም ስፍራ ላይ የእግዚአብሔር ቃል ለማስተማር ዝግጁ የሆንኩ ነኝ። ይሄ ከጥንት ጀምሮ ያለ ነው። የትኛውም ቦታ ላይ የትኛውም ቦታ ሄጄ ላስተምር እችላለሁ። ሁለተኛው ነገር ግን ያየሁት በአብዛኛው የቤት ትምህርት እንዳይሰጥ ሰው እንዳይሰማ አይታችሁ እኮ ብዙ ጊዜ የሐሰት ትምህርት ነው የሚያስተምረው፣ የውሸት ትምህርት ነው የሚያስተምረው፣ ተረት ነው የሚያስተምረው። ኦርቶዶክሱ ሳይቀር አእምሮ የሚነጉድ ጆሮ ያልተከፈተ አይኑ ያልበራ ሰው አለ እኮ። የኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ባህሉን አንትሮፖሎጂካል በተለይ ካልቸራል አንትሮፖሎጂ እና ሶሻል አንትሮፖሎጂ አውጥቼ ይሄ ነው እንዲህ የተቀረጸው የኦርቶዶክስ ባህሉ ብዬስል ከኛው ጀምሮ አንዳንድ መታወቅ የሚፈልግ አንዳንድ ካህን አለ ወይም ቄስ አለ ወይም መርጌታ አለ 3 ሰዓት ይጮሃል ጌታ መጣው መምህር ዘበነ ብሎ። በነገራችን ላይ አሁን እሳቸው እያሉ ያሉት ምንድነው? እሱ ኦርቶዶክሳውያን መምህራን አንዱ መምህር ሌላኛውን መምህር ኬታ መጣው ብሎ ሲነቁር በጣም በተለይ አሁን እየተስተዋለ ያለ ጉዳይ ነው። ስለዚህ እንዴት ነው እሳቸው የተማሩበት ምንድነው እሱ መሰረቱ ብሎ መጠየቅና እንዴት ኬት ነው የመጣው የሚለውን ኬት ነው ያመጡት የሚለውን ነገር በትክክል መረዳቱ የሚቀድም ይመስለኛል። እና ወይንም ደግሞ መጠያየቁ ትህትና እኮ ነው እቺ ቤት የምታስተምረው። ስለዚህ ይህንን እንዴት ኬት ነው እሱ የመጣው ይህንን ታሪክ ቢያስረዱኝ ብሎ እኮ መጠየቅ ይቻላል። ከዛም መልስ በእርግጥ መልስ ከሌላቸው ያ ሌላ ነገር ነው። ግን መልስ እያላቸው ዝቅ ብሎ መጠየቅ እየተቻለ ዝም ብሎ ለንቁራ መቸኮል በተለይ በመምህራኖች ወይንም ደግሞ በዚህ በሶሻል ሚዲያው ላይ ብቅ የሚሉ ሰዎች የሚያደርጉት ነገር። ስለዚህ ይህ እውነትም የተወሰነ ጥንቃቄ ይገባዋል ባይ ነኝ። ወደ ሌላኛው ደግሞ ወደዛ ፕሮቴስታንቱ ቤት ከገባን አይቀር እንግዲህ ሌላኛው ደግሞ መሬትንም ተሸክሜ ነበር ለማለት ይዳደዋል። እስቲ እንስማው። ግራና ቀኝ መላእክቶች ቆሙ፣ አሸከሙን። ምድርቷን እንደዚህ ብድግ አድርጎ አሸከሙ። ምድርቷን እንደዚህ ከፍ አድርገው ሲያሸክሙ አንተ የት ሆነህ ነው? እኔ ከምድርቷ በታች ሆኜ በዚህ ሳይድ አንድ መልአክ በዚህ ሳይድ አንድ መልአክ ሆኖ እንደዚህ ብድግ አድርገው አንተ ላይ አሸከም። አልከበደህም? እኔ ተሸከም። እንዴት ይከብዳል? እግዚአብሔር አሸከሙኝ ማለት ነው። ሶዶማውያንን ማስቆመው ሆነ ማጠፋው ነን። በዚህ ዓለም ከኔ በኋላ ነብይ አይነሳም። እንደ ስም የመጥራት አገልግሎት ምስጢራትን የመግለጥ ነገር አለ። ለምሳሌ እስኪ ያውልቅ ቅንድብም ጭምር ቆጥረላል። ቅንድብ እንደዚህ የኔን ቅንድብ ስንት ነው? እኔ ቅንድብ ማለት ጌታ ሲገልጠኝ አገልጋይን ነካሰው ራሱ ነው የሚጠፋው ማለት ልቀቅ ሳንል ራሱ ይለቃል። ልቀቅ ሳንል አሁን ብዙዎቹ አገልጋይ ነቢያት እንዲህ ነው። አንተ ዘይት ቀርቶ ለምን ኩበት አይሸጥም? ነቢያት የሀበሻ መድኃኒት እዚህ አዲስ አበባ እኮ ውድ ብር እኮ እየተሸጠ ነው። እሱም ወደ ሀበሻ አድርጎ የፈውስ አድርጎ ኩበትን ቢሸጡ እኔ ችግር የለብኝ። እና ፓርቲና ስለ ዶክተር አብይ አህመድ ጸልዬ ተኛው። ቀሰቀሰኝ እንዲሁ ቀጥ ብለው 70 ተጽፎ ከዛ 30% ከ130 እና ከ170 ተጽፎ ያየውና ምንድነው ብዬ ስጸልይ ይሄኛው 70 የብልጽግና ፓርቲ ምርጫ ላይ የሚያሸንፈው ነው።
ሰው ደግሞ የተፎካካሪ ነው። ማነው እንደዚህ ነገረህ? ራእይ አየሁ። ተመልሰህ ተኛህ ወይስ? እኔ ጋር ደውለህ የምታጠው የታምራት አገልግሎት የለም። ኮቴ ቁጥርም ጭምር ነው የምጠራው። ኮቴ ቁጥር ማለት ጫማ ቁጥር ማለት ኮቴ ጫማ ቁጥር ቅድም ትቆጥራለህ። አሁን አንድ ስልክ ብደውል ተነብይለታለህ? አሁን በዚህ አንድ ሰው ጋር ልደውል በአፍ ቃል ነው የምትያዘው።